ሰንበሳት እንደሚቀልጥ ይቀልጣሉ ብለን ነው የምናስበው የምናምነው። ጀነራል ተሾመ አሰብ ላይ ያወጁት የኢዜማ ያልተጠበቀ ሰበር መግለጫ። በትራምፕ ውሳኔ ዓለም ተናወጠች። ሰበር ዜና። በቀጠናው አዲስ የጦርነት ነጋሪት እየተጎሰመ ነው። በጨለማ የተነጠቅነውን የአሰብን ወደብ በቀን እናስመልሳለን ሲሉ ከፍተኛው የጦር መኮንን ሜጀር ጀነራል ተሾመ ገመቹ በይፋ ማረጋገጫ ሰጡ። ጀነራሉ የወደቡ ጉዳይ በውድም ይሁን በግድ ወደ እናት ሀገሩ መመለሱ እንደማይቀር በግልጽ የተናገሩበትና የህወሓትና ኤርትራን ጥምረት ቅዠት ሲሉ ያጣጣሉበትን እጅግ አስደንጋጭና ታሪካዊ መግለጫ ሙሉ ዝርዝር በቀዳሚነት እናስደምጣችኋለን። በሌላ በኩል አሁን በደረሰን እጅግ አነጋጋሪ ሰበር መረጃ ኢዜማ ስልጣን ከያዘ አዲስ አበባን ክልል ለማድረግ ማቀዱን ይፋ ማድረጉን ተከትሎ ታላቅ ክርክር ተነስቷል። ይበልጥ አነጋጋሪው ጉዳይ ግን በእኛ የአወቃቀር እቅድ ኦሮሚያ የሚባል ክልል አይኖርም መባሉ ነው። ይህ የአቶ ግርማ ሰይፉ መግለጫ ምን አንድምታ አለው? በምርጫውስ ላይ ምን አይነት ተጽዕኖ ያሳድራል? ሙሉ መረጃውን ይዘን ቀርበናል። ከውጭ ዜና ዓለማችን በከፍተኛ ስጋት ውስጥ ትገኛለች። ፕሬዝዳንት ዶናልድ ትራምፕ እጅግ አንገብጋቢ በሆነ የመንግስት ጉዳይ ምክንያት የገዛ ልጃቸውን ሰርግ ሰርዘው በአስቸኳይ ወደ ዋይት ሃውስ ተመልሰዋል። በፔንታጎንና በሲአይኤ ከፍተኛ አመራሮች ዘንድ እረፍቶች ተሰርዘዋል። ወታደሮችም በተጠንቀቅ ላይ ናቸው። አሜሪካ በኢራን ላይ በይፋ የጦርነት ደወል ልትደውል ነው። ዝርዝር ዘገባውን ይዘናል። አብራችሁን ቆዩ። ሰላም ውድ ቤተሰቦች እንደምን አላችሁ? ይህ ዜና ላፍታ ነው። ቪዲዮውን ላይክ በማድረግ ይጀምሩ እያልን ወደ ዝርዝር ዜናዎች አለፍን። ሰበር ዜና። በጨለማ የተነጠቅነውን በቀን እናስመልሳለን። ሜጀር ጀነራል ተሾመ ገመቹ በታሪካዊ የአሰብ የወደብ ጉዳይ ላይ የጦርነት ያህል የጠነከረ ማሳሰቢያ ሰጡ። የቀጠናውን ፖለቲካዊ ትኩሳት እጅግ ከፍተኛ ወደ ሆነ ደረጃ የሚያሸጋግርና መላው የኢትዮጵያን ሕዝብ ቀልብ የሳበ እጅግ አስደንጋጭና አስደሳች ሰበር መረጃ እጃችን ላይ ገብቷል። በጨለማ የተነጠቅነውን የወደብና የባህር በር መብታችንን በቀን ብርሃን እናስመልሳለን ሲሉ ከፍተኛው የጦር መኮንን ሜጀር ጀነራል ተሾመ ገመቹ በይፋ ማረጋገጫ ሰጥተዋል። ጀነራሉ ኢትዮጵያ ስትፈጠር ጀምሮ ከባህር ጋር የነበራትን ታሪካዊ ትስስር በማንሳት የአሰብ ወደብ ጉዳይ በውድም ይሁን በግድ በማንኛውም ዋጋ ወደ እናት ሀገሩ መመለስ እንዳለበት በቁርጠኝነት ተናግረዋል። ይህ ንግግር በቀጠናው ላይ አዲስ የኃይል ሚዛን መፈጠሩን የሚያሳይ ከመሆኑም በላይ በዓለም አቀፍ መድረክ ላይ ኢትዮጵያ ጥቅሟን ለማስከበር እስከ መጨረሻው የደም ጠብታ ለመጓዝ መዘጋጀቷን ያበሰረ ክስተት ሆኖ ተመዝግቧል። ጀነራሉ የወደቡ ጉዳይ ለሰከንድም ቢሆን ችላ የማይባል ታላቅ አገራዊ አጀንዳ መሆኑን ሲያረጋግጡ የባህር በር ስናነሳ በጣም ቬሪፋይ የሚደረግ ብዙ ምርምርና ምስክር የማንፈልግበት ፍጹም የሆነ ሀቅ መሆኑን ማወቅና መገንዘብ ይኖርብናል ብለዋል። ኢትዮጵያ በታሪኳ ሙሉ ከውሃ ጋር የኖረች ታላቅ አገር መሆኗን የገለጹት ሜጀር ጀነራል ተሾመ ይሄ ጉዳይ በትናንሽ አዳራሾችና መድረኮች ላይ ብቻ የሚወራ ሳይሆን በዓለም አቀፍ መድረክ እንደ ትልቅ ጀስቲፊኬሽን ወይም አሳማኝ ማስረጃ አቅርበን የምናሸንፍበት ቁልፍ ጉዳይ ነው ሲሉ በልበ ሙሉነት ተናግረዋል። እያንዳንዱ ኢትዮጵያዊ ይህንን ታሪካዊ እውነት በውስጡ ኢንተርናላይዝ ሊያደርገው ማለትም ሊያዋህደውና ሊይዘው እንደሚገባ ያሳሰቡት ጀነራሉ ይህ እውነት ሀቃችን ነው፣ ይህ እውነት ልንነጠቀው የሚገባ አይደለም ሲሉ መላውን ሕዝብ ለታላቁ ሀገራዊ ጥሪ ያነቃቅተዋል። በሌላ በኩል ጀነራሉ ጽምዶ ተብሎ ስለሚጠራው የህወሓትና የኤርትራ ጥምረት እጅግ የበረታና ጠንከር ያለ ትችት ሰንዝረዋል። የዚህ ጥምረት ጅምሩ መነሻውና መድረሻው በግልጽ እንደሚታወቅ የጠቆሙት ጀነራሉ እሱ ብቻ ሳይሆን አባቱ ማን ነው፣ አያቱ ማን ነው በደንብ የሚታወቅ ሀሳብ ነው በማለት የቡድኑን ሴራ አጋልጠዋል። የዚህ ቡድን ተልእኮ ፍጹም ቅዠት እና ኢፍትሐዊ አካሄድ መሆኑን የገለጹት ሜጀር ጀነራሉ ኢትዮጵያ ግን ጥቅሟንና የታሪካዊ የባህር በር ባለቤትነቷን ለማረጋገጥ የምታደርገው ጉዞ በማንኛውም ምድራዊ ኃይል እንደማይገታ በቁርጠኝነት አስታውቀዋል። ይህ መግለጫ በቀጠናው ላይ አዲስ የፖለቲካና የወታደራዊ ትኩሳት እየጫረ ሲሆን መላው የኢትዮጵያ ሕዝብም የታሪካዊውን የወደብ ባለቤትነት ጥያቄ በአንድነት እንዲያስጠብቅ ጥሪ ያቀረበ ደማቅ ሰበር ዜና ሆኗል። እርሱም በዚህ መረጃ ላይ ያሉትን ማንኛውም ሀሳብና አስተያየት በኮሜንት ሴክሽን ላይ እንዲያገሩን የጋበዝን። አሁን በቀጥታ ወደ ቀጣዩ ዜና እንለፍ። አዲስ አበባ ክልል ልትሆን ነው። የኢዜማው አነጋጋሪ እቅድና የኦሮሚያ ክልል መፍረስ።
በሀገራችን የፖለቲካ መድረክ ላይ ታላቅ መነጋገሪያ የፈጠረና የብዙዎችን ትኩረት የሳበ እጅግ አነጋጋሪ መረጃ ደርሶናል። የኢፌዴሪ መንግስትን ለመረከብና ቀጣዩን ሀገራዊ ምርጫ ለማሸነፍ እየተንቀሳቀሰ የሚገኘው የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ምርጫውን ካሸነፈ በአዲስ አበባ ከተማና በሀገሪቱ የክልል አወቃቀር ላይ እጅግ ስር ነቀልና ታሪካዊ ለውጥ እንደሚያመጣ በይፋ አስታውቋል። የፓርቲው ተወካይ የሆኑት አቶ ግርማ ሰይፉ ከፋና ሚዲያ ጋር ባደረጉት ልዩ ቆይታ ኢዜማ ወደ ስልጣን ከመጣ የሀገሪቱን የክልል አወቃቀር ሙሉ በሙሉ ለመቀየር ማቀዱን ገልጸው በዚህ መሰረት ዋና ከተማዋን አዲስ አበባን ከአቅራቢያዋ ከሚገኙ ከተሞች ጋር በማጣመር ራሷን የቻለች ልዩ ክልል እንደሚያደርጓት በምሳሌነት ጠቅሰዋል። ይህ የአዲስ አበባ ክልል የመሆን እቅድ ታዲያ ጋዜጠኞችን ብርቱ ጥያቄ እንዲያነሱ አስገድዷቸዋል። ጋዜጠኞቹ አዲስ አበባ ክልል የምትሆን ከሆነ የኦሮሚያ ክልል ዋና ከተማ ማን ሊሆን ነው የሚል ተከታታይ ጥያቄ ለአቶ ግርማ ሰይፉ ያቀረቡላቸው ሲሆን ለዚህ ጥያቄ የተሰጠው ምላሽ ግን መላውን የፖለቲካ መድረክ ይበልጥ ያናወጠ ሆኗል። የኢዜማው ተወካይ አቶ ግርማ ሰይፉ በሰጡት እጅግ አስገራሚ ምላሽ በፓርቲያቸው አዲስ የክልል አወቃቀር እቅድ መሰረት ወደፊት ኦሮሚያ የሚባል ክልል ጨርሶ እንደማይኖር በግልጽ አስታውቀዋል። ይህ የኢዜማ አዲስ የክልል አወቃቀር ፍልስፍናና የኦሮሚያን ክልል ህልውና ሙሉ በሙሉ የመቀየር እቅድ በኢትዮጵያ ፖለቲካ ውስጥ ምን አይነት መነቃቃትና ክርክር ሊያስነሳ እንደሚችል የሚገመት ሲሆን ጉዳዩ በአሁኑ ሰዓት በማህበራዊ ሚዲያና በፖለቲካ ተንታኞች ዘንድ ከፍተኛ አጀንዳ ሆኖ መነጋገሪያነቱን ቀጥሏል። ቪዲዮአችንን ላይክ ማድረግ አይርሱ እያልን ወደ ውጭ ዜና አለፍን። አሜሪካ በኢራን ላይ አዲስ ጥቃት ልትሰነዝር ነው። ትራምፕ የልጃቸውን ሰርግ ሰረዙ። ታላቅ ስጋት በዓለማችን ላይ አንዣቧል። በኢራንና በአሜሪካ መካከል ያለው ውጥረት ከፍተኛ ደረጃ ላይ መድረሱን ተከትሎ ዋሽንግተን በቴህራን ላይ አዲስና ጠንካራ ወታደራዊ ጥቃት ለመሰንዘር ሙሉ ዝግጅቷን እያጠናቀቀች መሆኑ ተሰምቷል። የቢቢሲ የአሜሪካ አጋር የሆነው ሲቢኤስ ለጉዳዩ ቅርበት ያላቸውን ከፍተኛ የደህንነት ምንጮች ጠቅሶ እንደዘገበው ከሆነ የፕሬዝዳንት ዶናልድ ትራምፕ አስተዳደር በማንኛውም ሰዓት አዲስ ጥቃት ለመሰንዘር ዝግጁ እንዲሆን ለጦር ኃይሉ መመሪያ አስተላልፏል። ምንም እንኳን ጥቃቱን ለመፈጸም የመጨረሻው የትዕዛዝ ውሳኔ እስካሁን በይፋ ባይተላለፍም በዋይት ሀውስና በፔንታጎን በኩል የታዩት አስገራሚ ወታደራዊ እንቅስቃሴዎች ግን ዓለምን በከፍተኛ ስጋት ውስጥ ጥለዋታል። ሁኔታው ምን ያህል አስገራሚና አስቸኳይ እንደሆነ የሚያሳየው ፕሬዝዳንት ዶናልድ ትራምፕ እጅግ በጣም አንገብጋቢ የመንግስት ጉዳዮች ስላሉባቸው በዚህ ቅዳሜና እሁድ ሊካሄድ የነበረውን የታላቅ ልጃቸውን ዶናልድ ትራምፕ ጁኒየርን ሰርግ መታደም እንደማይችሉ በትሩዝ ሶሻል ገጻቸው ይፋ ማድረጋቸው ነው። ትራምፕ የሜሞሪያል ዴይ የበዓል እረፍታቸውን ኒው ጀርሲ በሚገኘው ቅንጡ መኖሪያ ቤታቸው ለማሳለፍ አቅደው የነበረ ቢሆንም ሁሉንም እቅዳቸውን ሰርዘው በአስቸኳይ ወደ ዋይት ሀውስ ማቅናታቸው ተረጋግጧል። ከዚህም በተጨማሪ የአሜሪካ መከላከያ የደህንነትና የሲአይኤ ከፍተኛ አመራሮች ለበዓሉ ይዘውት የነበረውን የእረፍት እቅድ ሙሉ በሙሉ በመሰረዝ ወደ ስራ ገበታቸው የተመለሱ ሲሆን በተጠባባቂነት ላይ የሚገኙ ወታደሮች ዝርዝርም በከፍተኛ ፍጥነት እንዲሻሻል ተደርጓል። ይህም አሜሪካ በኢራን ላይ ለምታደርገው ጥቃትና ከዚያ በኋላ ለሚከተለው የአጸፋ እርምጃ ራሷን እያዘጋጀች መሆኑን ቁልጭ አድርጎ የሚያሳይ ሆኗል። በሌላ በኩል በመካከለኛው ምስራቅ በሚገኙ ወታደራዊ ሰፈሮች ውስጥ የሚገኙ የአሜሪካ ወታደሮች ጥቃቱ ከተጀመረ በኋላ በኢራንና በታጣቂዎቿ ለሚሰነዘር የለየለት የሚሳኤልና የድሮን የአጸፋ እርምጃ ሰለባ እንዳይሆኑ ከዋና ዋና ካምፖች ወጥተው ደህንነቱ ወደ ጠበቀ ስፍራ እንዲዘዋወሩ እየተደረገ መሆኑ ተዘግቧል። ይሄ ሁሉ ዝግጅት እየተደረገ ያለው ሁለቱ ሀገራት በደረሱበት ጊዜያዊ የተኩስ አቁም ስምምነት መሰረት ቀጥተኛ ጥቃት ከመፈጸም ተቆጥበው ዲፕሎማሲያዊ ድርድሮች እያደረጉ ባሉበት ወቅት መሆኑ ጉዳዩን የበለጠ አሳሳቢ ያደርገዋል። አሜሪካ በኢራን ወደቦች ላይ የጣለችውን የባህር ላይ እገዳ ተከትሎ በስትሬት ኦፍ ሆርሙዝ ላይ ያለው ውጥረት የናረ ሲሆን ትራምፕ ለኢራን ያስቀመጡት የመጨረሻው የድርድር ቅድመ ሁኔታ ካልተሳካ የጦርነቱ ደወል በማንኛውም ደቂቃ ሊደወል እንደሚችል የፖለቲካ ተንታኞች እያስጠነቀቁ ይገኛሉ። ውድ የዜና ላፍታ ቤተሰቦች የሰዓቱ መረጃዎቻችን ያዳመጣችሁትን ይመስል ነበር። ስለተከታተላችሁን እያመሰገንን ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን በዚሁ ተሰናበትን። ጤና ይስጥልን።